ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ጠቅላይ ሚኒስትሩ ስልጣን ለቀቁ፣ የሚኒሻው ኃላፊም ተገደለ፣ የምርጫው ቦርድ ውጤቱን ይፋ አደረገ፣ ህወሓት በከባድ መሳሪያ ድብደባ ፈጸመ፣ የመቀሌ አውቶቡስም ታገተ፣ የፌዴራል ፖሊስም ተደበደበ በክልሉ ፖሊስ። ኢዜማ ምርጫውን አደነቀ፣ አሸናፊ ሆኛለሁም አለ። ፓኪስታናውያን በአዲስ አበባ እገታ ፈጸሙ፣ የኢራን ተደራዳሪዎችም አዳራሹን ለቀው ወጡ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ ዛሬም ድል እየቀናው መሆኑን ገለጸ። እንዋጋ በለው ብለዋል ፋኖቹ። በምንም ጉዳይ ከዚህ በኋላ ይህንን የሌባ ስርዓት የምንታገስበት የለም ሲሉም ገልጠዋል። አብይ ዕዳ አለበትም ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር 49ኛው ክፍለ ጦር 2ኛ ሻለቃ በአገዛዙ ሰራዊትም መብረቃዊ ጥቃት መፈጸሙ ተገለጠ። የ49ኛው ክፍለ ጦር ሰኔ 14 2018 ዓ.ም በተለያዩ አቅጣጫ የመጣውን የአገዛዙን ሰራዊት ላይ ነው መብረቃዊ ጥቃት በመሰንዘር ወደ መጣበት እንዲመለስ አድርገነዋል ብለዋል። የአምባገነኑን ስርዓት ያለ የሌለ ኃይሉን በመያዝ ጎብዬ ከተማ መነሻውን አድርጎ ቦሮ፣ ቃሊም፣ ቀያፈር፣ ካስገደና ወደ ጭራሮ አምባ እንቅስቃሴ ቢሞክርም የ49ኛው ክፍለ ጦር 2ኛ ሻለቃ አናብስቶች በሁሉም ግንባር የተቀናጀ ውጊያ በማድረግ ወደ መጣበት ሊመልሱ መቻላቸውን ገልጠዋል። በአናብስቶቹ አፈሙዝ የተረፈው የጠላት ኃይል እግሬ አውጭኝ ብሎ ሲፈረጥጥ በየገደሉ ሲንከባለል የዋለ ሲሆን የተቀረውንም የቆሰለ ጓዱን እንኳን ሳያነሳ ወደ ወልዲያ ከተማ ጎብዬ ከተማ እየፈረጠጠ ተመልሷል ሲሉ ነው ያሳወቁት ፋኖቹ። በሌላም በኩል ምኒልክ ዕዝ 106ኛ ኮር 31ኛው ስንጥቅ ክፍለ ጦርም በዳውንት ወረዳ ያገዛዙ ሰራዊትን ዶጋ መድስ ያደርገው የፋኖን ከባድ በትር መቋቋም የተሳነው ሰራዊት በእብሪት ተራሮችና የአርሶ አደር ግጦሽ መሬቶችን ማቃጠሉም ነው የታወቀው። በዚሁ በዳውንት ወረዳ 09 ቀበሌ ሰንተል በተባለ ቦታ ላይ በተደረገው ማውደ ውጊያ በርካታ የጠላት ሰራዊት ሙትና ቁስለኛ የተደረገ ሲሆን አገር ሰላም ብሎ በሰልፍ ሲተለተል በነበረው አገዛዙ ሰራዊት ላይ የ31ኛው ስንጥቅ ክፍለ ጦር አካል የሆነችው ሻለቃ አንድ በፈጸመችው መብረቃዊ ጥቃት ነው እጅጉ የተጎዳው የጠላት ሰራዊት አህያውን ፈርቶ ዳውላውን ይሉ ዘንድ የጋ ማርያም ጥቁር አምባ ተራራን በሞርተርና ድሽቃ ሲደበድብ የዋለ ሲሆን የአማራ መቃብር ቆፍረንም ቢሆን አጽሙን እናቃጥለዋለን እንዳሉት በብሪት ተተኳሽ ተራራውን በመደብደብ ሙሉ ለሙሉ አካባቢውን በሳት አቃጥሎታልን ብለዋል። መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ጠንክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መረጃውን ለዘውዱ ሾው ልከዋል። ወለጋ ዛሬም ታሪክ እየተሰራ መሆኑ ተነገረ። በወለጋ ቢዛሙን ቀጠና አይሻ ዕዝ በምስራቅ ወለጋ ዞን ጊዳና አያና ወረዳ ሀሮ አካባቢ ባደረገው ተጋድሎ ከፍተኛ ቁጥር ያለው የመከላከያ ኃይል መማረኩ ተገለጸ። ከተማረኩትም ውስጥ በጥቂቱ የደረሰን ምስል ይህንን ይመስላል። ጸረ አማራው ሀገርና ፍራሹን የብልጽግና አገዛዝ በጦር በጀት በሰው አልባ አውሮፕላን በመድፍ በአየር መቃወሚያና በሌሎችም ከባድ መሳሪያዎች ሽፋን ሰጪነት ከማዕከላዊ ዕዝ ሰራዊት በተጨማሪ የኦሮሚያ ክልል ኃይል የገዳ ልዩ ኮማንዶ በሚኒሻ አድማ ብተናና መንገድ ሜርነት አሳልፎ ከሰኔ 13 2018 ጀምሮ በሆሮ ጉዱሩ ወለጋና በምስራቅ ወለጋ ዞኖች ጥቃት መክፈቱን ነው ከግንባር የደረሰን መረጃ የሚያመላክተው። ራሱን ከእልቂት የመታደግ ተፈጥሯዊ መብቱን ተጠቅሞ የተደራጀውና ብሶት የወለደው ጀግናው የአይሻ ሰይድ ዕዝ ሰራዊት ብርቱ የሆነ ጸረ
ማጥቃት እርምጃ በመውሰድ ህዝቡን ህልውና ለማረጋገጥ የሚደረገው ተጋድሎ አጠናክሮ እንደሚቀጥልም አሳውቋል። በሌላም በኩል በእነዚሁ ምርኮኞቹ ከወለጋ ምድር እንደሚናገሩት ከሆነ በተለይም በመከላከያ ኃይል በኩል እየተደረገ እና እየተገለጸላቸው ያለው ነገር እጅግ የተሳሳተ መሆኑንም ጠቁመዋል። ከሰኔ 12 2018 ጀምሮ ለወረራ በኪሙ ወረዳ ልዩ ቦታው ሾሆራ መድኃኔዓለም ውስጥ የተሰማራው የአገዛዙ ማዕከላዊ እዝ ዳሴ ኮር 9ኛ ክፍለ ጦር 3ኛና 5ኛ ሬጅመንቶች በአማራ ፋኖ ብሔራዊ ንቅናቄ ከፍተኛ ሽንፈት አስተናግደዋል። 9 ሰዓት በወሰደው ውጊያ ከ306 በላይ ጠላት ኃይል መደምሰሳቸውንም የገለጸው የፋኖ ኃይል ከጠዋቱ 2 ሰዓት ጀምሮ እስከ ምሽቱ 11 ሰዓት ድረስ ለ9 ተከታታይ ሰዓት በተደረገውና የወለጋን ምድር በጀግንነት ታሪክ ባደመቀው ከባድ ውጊያ 3ኛው ሬጅመንት በወገን ኃይሎች ፍጹም የበላይነት ሙሉ በሙሉ ተደምስሶ ከውጊያው ውጪ አድርጓቸዋል ብለዋል። በ5ኛው ሬጅመንት ሙሉ በሙሉ የመከላከል አቅሙን በማሳጣት የቆሰሉና የተረፉ አባላቱን ትጥቃቸውን እየጣሉ በየጥሻው መውደቃቸውን የገለጸው የፋኖ ኃይል በመከታተልም የማረከውን ስራውን በስኬት አጠናቆ የተደናበረውን ያገዛዙን ኃይል በጠላት ኃይል ላይ 2 ጊዜ ድብደባ ማድረጉንም ገልጦልናል። በዚህ ታሪካዊ ውጊያም በጠላት ኃይል ላይ የደረሰው አጠቃላይ ሰብአዊና ቁሳዊ ኪሳራም በደረሰን መረጃ መሰረት ከ306 በላይ የተገደሉ በምርኮ የተያዘው ኃይል 6 ከፍተኛ የጦር መኮንኖችና እንደዚሁም ከ45 በላይ የእግረኛ ወታደር አባላቶች የተማረኩ የጦር መሳሪያዎችና ተተኳሾችም ከባድ መትረየስ፣ ቀላል መትረየስ፣ ሹል ተተኳሾች፣ ጠመንጃዎች፣ የድሽቃ ተተኳሾች፣ የመትረየስ ተተኳሾች፣ የክላሽ ጥይቶችና ወታደራዊ ትጥቆች በቁጥጥራቸው ስር ማድረጋቸውንም ገልጸዋል። አገዛዙ የደረሰበትን ታሪካዊ ውድቀት ለመሸሸግ እና በአካባቢ የሚፈጸመውን የሰብአዊ መብት ጥሰት ከዓለም ኃይል ለመደበቅ የኢንተርኔትና የስልክ መስመሮቹ ቢዘጋም ይሁን እንጂ ባሉት አጋጣሚዎች መረጃውን ለዘውዱ ሾው ደርሶታል። በተለይም ውጊያው በፋኖ የበላይነት የተጠናቀቀ ሲሆን ከተማረኩትም ውስጥ የተወሰኑት እንዲህ ሲሉ ለፋኖቹ ተናግረዋል። ጋሮ ተነስተን የመጣን ነበረን ግዳያና መተን ከዛ በኋላ ስራ አለ ብሎ እኛ ይወስዱ ነበሩ። ከኋላም ደግሞ ሌላ አመራሮችም የመጡ ነበር። ለፊት ነበረ አብር ላይ ደፈጣ ጥቃት እኛ ላይ ደረሰ። በፋኖ ተማርከናል። እነሱ እንጂ አስራ አለቃ ተዛዙ ከ101ኛው ኮር ስታፍ ከማከላው ማለት ነው። ያው ከጊዳ የተነሳሁት ነው። ወደ ውቄ ነው የምሄደው። ከኋላ አመራር ነበረ። ያው እኛ ፍሌክስ ነበርና ከፍሌክስ ደፈጣ ተይዘን ተማርከናል፣ ይሰጥናል ማለት ነው። ከኋላ ያሉት ያው እጅ ስላልሰጡ ተሰውተዋል። ስጡ እንቢ ስላሉ ተሰውተዋል ማለት ነው። እኔ ሰኛ መሰረታዊ ሰኛ ያሰፈባራሉ ካራው እየመጣን ግዳያና ቆነና ያው አመራሮች እዛም ስለነበሩ እኛ እየሰጠናል ማለት ነው። እጅስቱና እናንተ የሚቀራችሁ እዛ ያለጃቸው ያው ፋኖ ስንሰማው እንደነበር ሳይሆን በአካል አይተነዋል። እንክብካቤያቸው በጣም አሪፍ ነው። እኛ ምንም አልሆነም፣ ደህና ነው። እስካሁን እነሱ የተንከባከቡ ማለት የአማራ ፋኖ ብሔራዊ ንቅናቄ የሕክምና ባለሙያዎችን አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ አጼ ዘርዓ ያዕቆብ 1ኛ ኮር ነጎድጓድ ክፍለ ጦር ነው በንድፈ ሐሳብና በተግባር ያሰለጠናቸውን የሕክምና ባለሙያዎችን ማስመረቁን ገልጧል። በምረቃ ስነ ስርዓቱ ላይ እንደተገለጸው ይህ ስልጠና በክፍለ ጦሩ ውስጥ ቀደም ሲል የነበረውን የሕክምና ባለሙያዎች እጥረት በእጅጉ ለመቅረፍ አስተዋጽኦ እንደሚያደርግም ተጠቁሟል። የምረቃ ስነ ስርዓቱን በንግግር የከፈቱት የነጎድጓድ ክፍለ ጦር ዋና መሪ አርበኛ አምባሳደር ጌጡ የስልጠና ተቋሙ የፕሮፌሰር አስራት የሕክምና ቡድን ተብሎ መሰየሙን ገልጸው ስያሜውን ታላቁ የሕክምና ሊቅ ፕሮፌሰር አስራት ወልደየስን ለማሰብና ለማክበር እንደሆነም አስረድተዋል። በተጨማሪም የፕሮፌሰር አስራት ወልደየስ የህይወት ታሪክን ባጭሩ በማቅረብ ለአማራ ህዝብ የከፈሉትን መስዋዕትነት አስተዋጽኦ ለታዳሚዎችም አብራርተዋል። በመጨረሻም የክፍለ ጦሩ ወታደራዊ አዛዥ አርበኛ መስፍን ኃይሉ የቀጣይ ስራ አቅጣጫቸውን በማስቀመጥ ለተመራቂዎቹ የምረቃ ሰርተፍኬት ተበርክቶ የምረቃ ፕሮግራሙ መጠናቀቁን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ለዘውዱ ሾው በላከው መረጃ አሳውቋል። የሚኒሻ ጽሕፈት ቤት ኃላፊው ከነ ግብረ አበሮቹ ተደመሰሰ። ተስፋ የቆረጠው የብልጽግና አገዛዝ እስከ ሐምሌ 30 ባቀደው ወረራ መሰረት ነው ከቁጭ ከተማ ወደ ጉልም ቀበሌ የተንቀሳቀሰ ሲሆን አዱኛ ጌትነት የተባለውን የቡሬ ዙሪያ ወረዳ ሚኒሻ ጽሕፈት ቤት ኃላፊ ከነ ግብረ አበሮቹ ቴዎድሮስ ዕዝ 109ኛ ኮር በ77ኛው ክፍለ ጦር ቡሬ ወረዳ ጉልም ቀበሌ ላይ መደምሰሱ ታውቋል።
ኦፌኮ በኦሮሚያ ላለው ግጭት ገለልተኛ ምርመራ የፖለቲካ ድርድር ጠየቀ። የኦሮሚያ ፌዴራላዊ ኮንግረስ ነው ባወጣው ባለ 2 ገጽ መግለጫ በአርሲ ምስራቅ ሸዋና ምዕራብ ሐረርጌ በንጹሃን ላይ እየተባባሰ የመጣውን ጅምላ ግድያና መፈናቀልን አውግዟል። በሴሮ ወረዳ ብቻ 17000 አባወራዎች መፈናቀላቸውንና ሰብአዊ ቀውስ መከሰቱንም አክሎ ገልጧል። ግጭቱ በወታደራዊ ኃይል ለመፍታት የተደረገው የ8 ዓመት ዘመቻ ውጤት አልባ መሆኑን የጠቆመው ኦፌኮ መንግስት ዜጎቹን የመጠበቅ ህገ መንግስታዊ ግዴታውን መዘንጋቱንም አሳውቋል። ጥቃቱ በአስቸኳይ እንዲቆም፣ ለተፈናቃዮች ሰብአዊ እርዳታ ያለ ገደብ እንዲደርስ በተባበሩት መንግስታት የሚመራ ገለልተኛ ዓለም አቀፍ ምርመራ እንዲካሄድም ቅድመ ሁኔታ የሌለው የፖለቲካ ውይይት በአስቸኳይ እንዲጀመርም ኦፌኮ ጥያቄ አቅርቧል። ምርጫ ቦርድ የ7ኛውን ጠቅላላ ምርጫ አጠቃላይ ውጤት ይፋ አደረገ። ብልጽግና ፓርቲ አብላጫ ወንበሮችን በማግኘት ገዥነቱን በድጋሚ ያረጋግጧል ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኔ 14 ቀን 2018 ዓ.ም በስካይላይን ሆቴል ባዘጋጀው ይፋ የመርሃ ግብር የ7ኛው ጠቅላላ ሀገራዊ ምርጫ የመጨረሻ ጠቅላላ ውጤትንም ይፋ አድርጓል። በዚሁ መሰረት ገዢው ብልጽግና ፓርቲ የህዝብ ተወካዮች ምክር ቤትን ጨምሮ ምርጫ የተካሄደባቸውን የሁሉም ክልሎች የፌዴራል ከተማና ምክር ቤት አብላጫ ወንበሮችንም በበላይነት አሸንፈዋል ሲል ገልጧል። ምርጫ ከተካሄደባቸው 501 ፓርላማ ወንበሮች መካከል ገዢው ብልጽግና ፓርቲ 438 መቀመጫዎችን በማሸነፍ የፌዴራል መንግስት ስልጣን ለቀጣዩ 5 ዓመታት አረጋግጧል ሲል የገለጸው የምርጫ ቦርድ ብልጽግና በሁሉም ክልሎች አብላጫ ወንበር ማግኘቱን በመጠቆም በኦሮሚያ 523 ወንበሮችን፣ በአማራ 257፣ በሶማሌ 214፣ በሲዳማ 175፣ በጋምቤላ 176፣ በማዕከላዊ ኢትዮጵያ 143፣ በደቡብ ምዕራብ 144፣ በደቡብ ኢትዮጵያ 182፣ በቤኒሻንጉል ጉሙዝ 145፣ በአፋር 124፣ በሐረሪ 32፣ በአዲስ አበባ 134 እንዲሁም በድሬዳዋ 161 ወንበሮችን በበላይነት ወስዷል ሲል አሳውቋል። ለፓርላማ በ10 የምርጫ ክልሎች፣ ለክልል ምክር ቤት ደግሞ በ3 የምርጫ ክልሎች ድጋሜ የድምፅ ቆጠራ ይደረጋል ያለው የምርጫ ቦርድ በተጨማሪም ለፓርላማ በ6 ክልል ምክር ቤት፣ በ7 የምርጫ ክልሎች፣ 6 በሶማሌ ክልል ሂደቱ ሙሉ በሙሉ በድጋሜ ይካሄዳልም ብለዋል። የምርጫ ቦርድ ምርጫውን ይፋ ካደረገ በኋላ መጀመሪያውንስ ብልጽግና የተወዳደረው ብቻውን አይደለምን? ምርጫ ቦርድ ማንን ለማታለል ነው በምርጫው አሸናፊ መሆኑን የሚገልጸው ሲሉ በርካታ ኢትዮጵያኖች በሀገርም በውጭም ያሉም ምርጫ ቦርድን ተችተውታል። ፌዴራል ፖሊስ በክልል ፖሊሶች ተደበደበ። ፖሊስም በጸጥታ ኃይሎች መካከል ስለታየው ግጭት ማብራሪያ እንዲሰጥ ተጠየቀ። በደቡብ ክልል ከተማ ፖሊስ አባላት የፌዴራል ፖሊሶች በኃይል ሲያስሩ የሚያሳይ አነጋጋሪ ምስል በማህበራዊ ሚዲያ ከተሰራጨ በኋላ ቁጣንም ቀስቅሷል። የህግ አስከባሪው እርስ በርሱ ለምን ግጭት ውስጥ እንደገባ እስካሁን ያልታወቀ ሲሆን ፖሊስ በሚመለከታቸው የበላይ አካላቶች በጉዳዩ ላይ አስቸኳይ ግልጽ ማብራሪያ ሊሰጡ ይገባልም ተብሏል። በተለይም የአብይ አህመድ ስልጣን ላይ ከወጣ በኋላ የህግ ስርዓቱ የተበላሽና ከፍርድ ቤት ጀምሮ የህግ አስከባሪ አካላቶች የተባሉት ፖሊስ ጭምር ሳይቀር እርስ በርስ እየተደባደቡ በሌብነት ወንጀልና በተለያዩ የወንጀል ድርጊቶች ላይ መሳተፋቸው እጅግ አሳዛኝ አድርጎታል። ዛሬ ደግሞ ብለው እርስ በርስ እየተደባደቡ እንደዚሁም የፌዴራል ፖሊስን ጭምር ሳይቀር የክልል ፖሊሶች እያፈኑ ማሰራቸው ደግሞ አነጋጋሪ አድርጎታል ጉዳዩን። ኢዜማ በ7ኛው ዙር ሀገር አቀፍ ምርጫ 86 መቀመጫዎችን በማግኘት ቀዳሚ ተፎካካሪ ፓርቲ ሆኖ መጠናቀቁን ገለጸ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሀገር አቀፍ ምርጫን ከነ እንከኖቹም ቢሆን በሰላም መጠናቀቁን ደስተኛ ነኝ ሲል በመግለጫው አሳውቋል። ይህን ተከትሎም ፓርቲው ለውድድር በቀረበባቸው ቦታዎች 13 የህዝብ ተወካዮች ምክር ቤት፣ 73 የክልልና የከተማ ምክር ቤት ወንበሮችን በድምሩ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚ ተፎካካሪ ፓርቲ ሆኖ ማጠናቀቁንም ነው የገለጠው። ኢዜማ ከቀጣዩ ምርጫ በፊትም ባሉት ዓመታት ጠንካራ ጎኖቹን በማስቀጠል እንዲሁም የነበሩትንም ክፍተቶች በስትራቴጂክና ሌሎች አላስፈላጊ ተግባራት በመሙላት ተጨባጭ የተፎካካሪ ፓርቲ ሚና ጊዜው ሳባክን የሚጀምር ተግባር መሆኑንም ጠቁመዋል። የኢዜማን መግለጫ የተከታተሉ ኢትዮጵያኖች መጀመሪያውኑስ እሱ ራሱ ብልጽግና አይደለም ወይ? ከማን ጋር ተፎካክሮ ነው አሁን አሸንፊያለሁ የሚለው ሲሉም ይጠይቃሉ። በተለይም ብልጽግና ራሱ የፈለገውን ቦታ ሰጥቶት ዛሬ ልክ የኢትዮጵያ ሕዝብ እንደመረጠው አድርጎ ማቅረብ እጅግ ነውር የተሞላበት የብልጽግና ገበና ነው ብለውታል። ከመቀሌ ወደ አዲስ አበባ ሲጓዝ በህወሓት ታጣቂ ታግተው የነበሩ 5 አውቶቡስ መንገደኞች በከፊል መለቀቃቸው ተሰማ። ከመቀሌ ወደ አዲስ አበባ ሲጓዙ እኒህ አካባቢ በህወሓት ታጣቂዎች ታግተው የነበሩ 5 የህዝብ ማመላለሻ አውቶቡሶች መለቀቃቸው የተገለጸ ሲሆን መንገደኞቹም ከሰዓታት እገታ በኋላ በከፊል ተለቀዋል ተብሏል።
ከፊሎቹ በታጣቂዎች እንደተወሰዱም ነው የታወቀው። አብዛኞቹ መንገደኞች ወጣቶች ስለነበሩ ለወታደራዊ አፈሳ የተደረገ እንደነበረም ከአካባቢው የወጡ መረጃዎች ይጠቁማሉ። ይህ በእንዲህ እንዳለ የህወሓት ታጣቂዎችን በአፋር ክልል ድንገተኛ የሞርተር ጥቃት መፈጸማቸው ተነገረ። ጊዜያዊ አስተዳደሩን በማፍረስ በትግራይ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በትላንትናው ዕለትም በአፋር ክልል ዞን 2 መጋሌ ወረዳ ነው የሞርተር ጥቃት መፈጸሙ ከአካባቢው የተገኙ መረጃዎች የሚጠቁሙት። ሆርን ፍሪኩዌንሲ የተሰኘ ድረገጽም በበኩሉ ጥቃቱ የተከፈተው የአፋር ጸጥታ ኃይሎች በሰፈሩበት አካባቢ እንደሆነም ዘግቦታል። የጉዳቱን መጠን በግልጽ ባይታወቅም ድርጊቱ በአካባቢው ማህበረሰቦች ዘንድ ድንጋጤ መፍጠሩንም ነዋሪዎቹ ተናግረዋል። አሁን ወደ ውጭ ዜናዎች እናመራለን። የኢራን ተደራዳሪዎች አዳራሹን ለቀው መውጣታቸው ተነገረ። የኢራን ተደራዳሪዎች ከአሜሪካ ልዑካን ጋር የጋራ ፎቶ አንነሳም ብለው ነው ስብሰባውን ረግጠው የወጡት። ለዚህ ምክንያቱ ደግሞ ዶናልድ ትራምፕ ሆርሙዝን ከዘጋችሁ ሀገር አይኖራችሁም፣ ሆርሙዝንም በኃይል እወስደዋለሁ በማለታቸው እንደሆነ ነው የተጠቆመው። ሂዝቦላን እያስታጠቃችሁ እስራኤልን ስታጠቁ እኛ ደግሞ በቦምብ ኢራንን እንደበድባለን ሲሉ የአሜሪካው የመከላከያ ሚኒስትርም አሳውቀዋል። ኢራን በሊባኖስ ያለውን ጦርነት ካልቆመ ድርድር የለም ያለች ሲሆን ዶናልድ ትራምፕ ደግሞ ኢራን ለሂዝቦላ የምታደርገውን ድጋፍ ካላቆመች ኢራንን እንደበድባለንም ብለዋል። በአዲስ አበባ እገታ የፈጸሙ 3 ፓኪስታውያን በቁጥጥር ስር ዋሉ። የፓኪስታን ዜግነት ያላቸው ዥሻን ካሌድ፣ ፍራዝ መሐመድ እና መሐመድ ጄድ የተባሉ ተጠርጣሪዎች የወንጀል ድርጊታቸውን የፈጸሙት ሰኔ 4 እና 11 2018 ዓ.ም በሊሙ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር እንደሆነ ታውቋል። ተጠርጣሪዎቹ በተከራዩት የመኖሪያ ቤት ውስጥ የህንድ የባንግላዴሽ ዜግነት ያላቸውን ግለሰቦች በመያዣነት በመጠቀም የግል ተበዳዮችን በገመድ በማሰር በፕላስቲክ በማፈን ከ15 እስከ 30 ሚሊዮን ብር በመጠየቅ ጥቃት አድርሰውባቸዋል ነው የተባለው። ተጠርጣሪዎቹ በዚህ ብቻ ሳያበቁ ሰኔ 11 ቀን 2018 ዓ.ም ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ15 እስከ 2000 የህንድ ሩፒ አስልኩ በማለት ድብደባ ሲፈጽሙባቸው እንደነበረም የግል ተበዳዮቹ ለፖሊስ ቃላቸውን ሰጥተዋል። የወንጀል መፈጸሙ መረጃ የደረሰው የለሚ ኩራ ክፍለ ከተማ ፖሊስ ዋና መምሪያ ተገቢውን የፍርድ ቤት መያዣና የመበርበሪያ ትዕዛዝ በማውጣት ባከናወነ ኦፕሬሽን ተጠርጣሪዎቹ ለወንጀል ድርጊት ሲጠቀሙበት ከነበረው ቢላዋ፣ ገመድና ፕላስቲክ እንዲሁም ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር ያዋላቸው መሆኑ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አሳውቋል። በመጨረሻም እንግሊዝ የብሪታንያው ጠቅላይ ሚኒስትር ስልጣናቸውን ለቀቁ። የብሪታንያው ጠቅላይ ሚኒስትርና የሌበር ፓርቲ መሪ ኬር ስታርመር ከስልጣናቸው በይፋ እንደሚለቁ አሳወቁ። ይህ ውሳኔ የተሰማው በገዢው ሌበር ፓርቲ አባላትና በሚኒስትሮች ዘንድ ላለፉት ቀናት ከፍተኛ ፖለቲካ ጫና ሲደረግባቸው ከቆየ በኋላ መሆኑ ታውቋል። ባለፉት ሳምንት በተካሄደ ፓርላማ ማሟያ ምርጫ የፓርቲው ቁልፍ ተቀናቃኝ የሆኑት አንዲ በርናም ያገኙት ወሳኝ ድል ተከትሎ ነው ጠቅላይ ሚኒስትሩ ጫና የበረታባቸው። አዲሱ ጠቅላይ ሚኒስትር እና የፓርቲው መሪ እስከ መጪው መስከረም ወር የፓርላማውን ስራ ከመጀመሩ በፊት ተለይቶ የሚታወቅ ሲሆን እስከዚያው ድረስ ግን ስታርመር በኃላፊነታቸው ላይ እንደሚቆዩ ታውቋል። ኬር ስታርመር በ2 ዓመት የስልጣን ዘመናቸው የሀገሪቱን ኢኮኖሚ ማነቃቃት ባለመቻላቸው በህዝብ ዘንድ ያላቸው ተቀባይነት በከፍተኛ ሁኔታ በማሽቆልቆሉና በሹመት ዙሪያ በተነሱ ውዝግቦች ሳቢያ ከፍተኛ ትችት ሲሰነዝርባቸውም ቆይቷል። የእሳቸው መልቀቅ ብሪታንያን ባለፉት 10 ዓመታት ውስጥ 7ኛውን ጠቅላይ ሚኒስትር እንድታስተናግድም አድርጓታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ።